ለፀጉር ጥንካሬ ለወዙ ለሚነቃቀል ለፀጉር እድገት አንደኛ የሆነው እዩት ሲያምር። ሰላም ሰላም፣ ጤና ይስጥልኝ ውድ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁኝ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ፍጹም ሰላም፣ ፍቅር፣ ጤና ከሁላችሁ ጋር ይሁን። እግዚአብሔር አምላክ ፈጣሪ አምላክ ኢትዮጵያ ሀገራችንን ህዝቦቿን ሁሉ ሰላም ያድርግልን። ዓለምን ሁሉ ያለንበት ዓለምን ሁሉ ፈጣሪ አምላክ ሰላም ያድርግልን እያልኩኝ ዛሬ ፀጉሬን ልታጠብ ነው። ሰሞኑን በጣም ስለተጠፋፋን የዛሬ ሳምንት አንድ ቪዲዮ ለቅቄላችሁ ነበር። ከዛ በፊት ግን በወር አንዴ እንኳን ለመምጣት በቃ በጣም አስቸጋሪ ሆኖብኛል። ዛሬ ይሄው ሰርቼው አለሁኝ ይዤላችሁ በጥቻለሁ። እዚህ ጋር ለሃይ ፕሮሲቲ ለሎ ፕሮሲቲ ለሁሉም አይነት ፀጉር የሚሆን ነው። መካከለኛ ነው፣ በጣም የወፈረ አይደለም። በተለይ ለደረቅ ፀጉር በተለይ በጣም ለሚደርቅ ለሚበጣጠስ ዛላው እየተቆራረጠ በተለይ ፊቱ እየነገራችሁ ነበረ መስኪዬ ፊቱ እየተቆራረጠ እየተበጣጠሰብኝ ነው ለምትሉኝ ለሚበጣጠስ ለሚቆራረጥ ፀጉር ለሚደርቅ ፀጉር የሚሆን ነው ዛሬ የምቀባው። እኔም ይዤላችሁ የመጣሁት እሱን ነው። ሰርቼዋለሁ እዚህ ጋር። በመጀመሪያ ያው እንደ ሁሉ ጊዜም አሰራሩን አይተን እንመለሳለን። ወደ አሰራሩ የሰራው ጥቅሙን ቶሎ እነግራችኋለሁ። ዛሬ የምሰራላችሁ ውህድ ቫይታሚን ኢ፣ ቫይታሚን ኬ፣ ፋቲ አሲድ እንደገና ፖታሽየም በተለይ ለሚበጣጠስ ፀጉር በፐርም በቀለም ለተበላሸ ለደረቀ ፀጉር በጣም ነው የሚጠቅመው። ኪዩቲክላችንን በማጠንከር ፀጉራችንን እንዳይነቀል በጣም ይረዳናል። ፀጉራችንን እንዳይሳሳ ያግዘናል። እንግዲህ ያው ቪዲዮን እያያችሁት እኔ ቶሎ ልናገር ብዬ ነው። 2 እንቁላል ጨምሬበታለሁ። እዚህ ጋር ደግሞ ኮኮናት አለኝ፣ የኮኮናት እርጎ ማለት ነው። ይሄ ወተት ምናምን ሳይሆን ኮኮናቱ ብቻ ነው እንደምታዩት። እሱን ጨምርበታለሁ። እርጎ ካላችሁ እርጎ መጠቀም ትችላላችሁ፣ ትክክለኛ እርጎ። ሙዝ አለኝ፣ ሙዝ ጨምርበታለሁ። በነገራችን ላይ ይሄን ሁሉ አንድ ላይ ቀላቅላችሁ አንድ ላይ በትንሽዬ ቶሎ ፈጨት ማድረግ ትችላላችሁ። ይሄ ሁሉ ፕሮሰስ እንደውም አያስፈልግም። በሌላ አሰራር ልሰራው ፈልጌ ነበረ ግን እናንተ ሁሉን ነገር ጨማምራችሁ አንዴ ብቻ ትንሽ ፈጨት አድርጋችሁ መስራት ትችላላችሁ ማለት ነው። ሌላ የመጨረሻ ጥቅሙ ደግሞ ምንድነው? በጣም ለደረቀ ፀጉር ወዙን ላጣ ፀጉር ወዝ ይሰጠናል። በጣም ፀጉራችን ወዛማና ሻይን የሚያምር ፀጉር እንዲሆን ያግዘናል። ማዮነሳችሁን ስትሰሩ ልክ እንደ ኖርማል ማዮነስ እንደምንጠቀመው ወፍራም አታድርጉት። ምክንያቱም በጣም ከወፈረ ፀጉራችን ላይ ዝም ብሎ ይለጠፋል ማለት ነው። እኔ ዝም ብዬ እዚች ጋር ትንሽዬ መታ አረገዋለሁ። እንደምታዩት ይሄ ቅጥነቱ ለሁሉም አይነት ፀጉር የሚሆን ነው። ከዛ በኋላ ለሽታው እንደገና ለፀጉር እድገትን በጣም አሪፍ ስለሆነ ለፀጉር ከለር ራሱ በጣም አሪፍ ስለሆነ ትንሽዬ ቡና ጨምርበታለሁኝ። ጨምሬበት አማስየው በደንብ ትመቱትና ትንሽ ታቆዩታላችሁ። በኋላ ላይ ስታዩት በደንብ ዲዞልቭ ያደርጋል ማለት ነው። በደንብ ይዋሃደልናል ማለት ነው። ከዛ በኋላ ለመቀባት ዝግጁ ይሆናል ማለት ነው። በጣም አሰራሩን አንድ ላይ አድርጋችሁ ሁሉንም መፍጨት ትችላላችሁ። ሁሉንም በአንድ አድርጋችሁ ቶሎ እንደዛ መፍጨት ትችላላችሁ። እዚህ ጋር ደግሞ እነዚህ ትንንሽ ኢሴንታል ኦይል አለ ለሽታ። የፈለጋችሁትን የሽታ አይነት መጨመር ትችላላችሁ። ከዛ በኋላ ለመቀባት ዝግጁ ይሆናል። እንቀባዋለን ማለት ነው። ይሄንን ቢያንስ ለ5 ለ10 ደቂቃ አስቀምጠዋለሁኝ። እፈታዋለሁ። 3 ቦታ ሰርቼዋለሁ። በረዶ በጣም ብርድ ስለሆነ ሰሞኑ ፀጉር ያደርቃል። ደግሞ ብርድ ታውቃላችሁ አይደለ? ፀጉር ያደርቃል፣ ፀጉር ይበጣጥሳል። ስለዚህ ቅባታማ የሆኑ የሚያለሰልሱ ነገሮች ናቸው የሚያስፈልጉ።
ብርድ ሲሆን አንዳንድ ጊዜ መስኪዬ ፀጉርሽን ለምንድን ነው የማትተኮሽ ምናምን የሚል ኮሜንት ያለውና እኛ ያለንበት 3 ወር ብቻ ነው በጋው፣ ሌላው እንዳለ 6 ወር ክረምት ነው። 6 ወር አስቡት። እና ኢትዮጵያ ክረምት እንደምንለው ክረምት ላይ አሁን ፀጉር ለመተኮስ አትችሉም ማለት። ስለዚህ እኛ ጋር ደግሞ በጋ የምንለው የኢትዮጵያ ክረምት ናት። እና እንደዚህ ነው። ቀባዋለሁ። እንግዲህ አሰራሩን አይተን ተመልሰናል። በጣም ቀላል ነው። እንደኔ አወሳስባችሁ አትስሩት፣ በቀላሉ ስሩት። እኔ ልሰራበት ያሰብኩት ነገርና አንድ ስላልሆነ ማለት ነው። በተለይ እንደነገርኳችሁ በጣም ለሚደርቅ ፀጉር በጣም አሪፍ ነው። እየተቀባን እናወራለን፣ ጊዜ አንፈጅም። የፊቱ የተከፈለ ነው። ሙሉ ግማሽ ግማሽ አድርጌ ከፍዬ ነው የምቀባው እና በተለይ ለኛ አይነት ፀጉር ለኛ ለኢትዮጵያውያን ፀጉር የኛ በጣም ክርችፍ ያለ ፀጉር ማለት ነው። ይሄ ድርቅ ያለም አይደለም፣ እንደገና ደግሞ መካከለኛ ነው። ቅባትም ይወዳል፣ እንደገና ደግሞ ሎ ፕሮሲቲ ያላችሁ አላችሁ። በጣም ለስላሳ ፀጉር ያላቸውም ደግሞ አለ እና የፀጉራችን የለስላሴው አይነት ራሱ ከሌላ ከህንዶች ከምኖች የተለየ ነው። መሀሉ ምኑ ለስልሶ ጫፉ ጋር የተያያዘ ሊሆን ይችላል። ገብቷችኋል? ስለዚህ ፀጉራችሁ በጣጠስ ሰዓት በተለይ ብርድ አካባቢ ከሆናችሁ የምትኖሩት እንደገና በተፈጥሮ ራሱ ፀጉራችሁ የሚበጣጠስ ከሆነ ዛላው እየደረቀ ሊሆን ስለሚችል እንደዚህ አይነት ውህዶች ብትቀቡ በጣም አሪፍ ነው ማለት ነው። ታውቃላችሁ ፀጉራችን ሲበጣጠስ እያነሰ ነው የሚሄደው። እያነሰ እንደገና የሚበጣጠስ ፀጉር በጭራሽ ውበት የለውም፣ አያምርም። ስለዚህ የሚበጣጠስ ፀጉር ልክ እንደሚነቃቀል ፀጉር በጣም ማስተዋል አለባችሁ ማለት ነው። እና እቀባዋለሁ። እሺ ያው ውህዱን አሰራሩን እያሳየዋችሁ ብዙ ስለወራንበት ስለ ጥቅሞቹም ስለተነጋገርን ብዙም ያን ያህል እንትናልልን እንትኑ ስታዩት ራሱ ውህዱ እንደዚህ ስታደርጉት ልስላሴው በጣም ያስታውቃቸዋል። በጣም ነው የሚያስታውቀው ልስላሴው ማለት ነውና በጣም አሪፍ ነው። በተለይ ለሚደርቅ ፀጉር በጣም ምርጥ ነው ማለት ነው። ቀስ እያደረግን እንደዚህ እንቀባዋለን። ማንኛውንም ውህድ ስትሰሩ ኢሰንታል ኦይሎቹን በመጠቀም ቃናውን የምትፈልጉትን አይነት ቃና ማድረግ ትችላላችሁ። በተለይ የሚሸት ነገሮች ታውቃላችሁ። በአብዛኛው ውህዶች ስንሰራ ምግብ ነክ የሆኑ ነገሮች የተፈጥሮ ነገሮች ስለሆኑ የሚሸቱ አሉ አይደል? የተለያየ ሽታ ያላቸው አሉ። ስለዚህ እነሱን ካልፈለጋችሁ ደስ ሲል እነሱን ካልፈለጋችሁ እነዚህ ቅድም የጨመርኳቸውን የፈለጋችሁትን አይነት ቃናዎች መጨመር ትችላላችሁ። የምትፈልጉትን አይነት ቃናውን በራሳችሁ ምርጫ ማድረግ ትችላላችሁ ማለት ነው። የብርቱካን፣ የላቬንደር፣ የአበባ የተለያየ ነገሮች አሉ። ሲያገኝ እንቀባለን። በኋላ ላይ ወደ ስራ ስለሚሄድ እንደገና ይሄኛው ሳምንት የምሰራበት አርብ፣ ቅዳሜ፣ እሁድ በቃ ምንም አይመቸኝም። ባክ ቱ ባክ ስኬጁል ነው ያለኝና በቃ ስለማይመቸኝ ዛሬ ግዴታ ማታጠብ። ዛሬ ካልታጠብኩኝ ደስ አይለኝም። ለምን
እስከ ሰኞ ድረስ ሳልታጠብ መቆየት ስለማልፈልግ ማለት ነው። ስለዚህ ዛሬ ትጥብልና እንዴት ደስ እንደሚል እኔ ፀጉሬን እያሳደግኩ ብቻ አይደለም። በነገራችን ላይ አንዳንድ ጊዜ ፀጉሬ አሁን መጀመሪያ ድሮ ቪዲዮ ስሰራላችሁ ጀምሮ ዝም ብዬ ባሳድገው የት እንደሚደርስ አስቡት። ግን እኔ ሁሌ ውህድ ምናምን የምሰራላችሁ ከራሴ ችግር አንጻር ነው። ለምን እኔ በጣም ከዚህ በፊት አሳይቻችኋለሁ አይደለ? የሆነ ጊዜ አሞኝ ፀጉሬ እንዳለ ተነቅሎ ድጋሚ ነው ማሳደግ የጀመርኩት። ድጋሚ አስቡት። ይሄ ተነቀለው አድጎ ነው እንግዲህ አያችሁ፣ ድጋሚ የበዛው አያችሁት። ዛሬ 4 ዓመት አይሆንም? አዎ ናይላይ 2 ዓመቷ እያለ ኢትዮጵያ ሄድኩ ጊዜ ጦርነት ምናምን ነበር። በጭንቀት ፀጉሬ እንዳለ ንቅል ብሎ ነበር። እና ፀጉር ማሳደግ ብቻ ሳይሆን የኔ ሲነቀልባችሁ በተለይ እንዴት መመለስ እንደምትችሉ ትንሽ ለማሳየት ከኤክስፒሪየንስ ትንሽ ለማሳየት ተስፋ አለመቁረጥ እንጂ ማሳደግ ብቻ አይደለም። አንዳንድ ጊዜ ይገጥማል። አንዳንዴ ፀጉራችሁ የሚነቀል ሰዓት ምናምን ላይ እውነት ነው እንትን ይላል፣ ያሳዝናችኋል ምናምን። ግን ብዙ ራሳችሁን እንትን አትበሉ። ምክንያቱም ሁሉም ላይ ያለ ነው። ሁሉም ላይ የሆነ ጊዜ ላይ ይደርስብናል፣ የሆነ ጊዜ ላይ ያጋጥመናል። ስለዚህ ብዙ ሰው ላይ የሚያጋጥም ነገር ስለሆነ አትጨናነቁ። ያው እያያችሁ እንግዲህ እኔንም እያያችሁ እንድትበረቱ ነው። ለምን ፀጉር ማሳደግ ብቻ ሳይሆን እኔ የማረገውን በተለይ ጭንቀታም ስለሆንኩኝ በተለይ ጭንቀት ምናምን የሚያጠቃችሁ እንደኔ የሆነ ነገር ካየሁኝ በራሴ ምክንያት ራሱ ላይሆን ይችላል፣ ግን የሆነ ነገር በቃ ዜና ላይ የሆነ ነገር ከሰማው የሆነ ነገር በቃ 2 ቀን 3 ቀን እንቅልፍ አልተኛም። ያ ከተፈጥሮዬ ስለሆነ ማለት ነው። ከተፈጥሮዬ በጣም ጭንቀታም ነኝ። ስለዚህ ቤተሰብ ራሱ የሆነ ነገር ሲኖር አይነግሩኝም። እየሰሙኛል እኮ አይነግሩኝም፣ ይደብቁኛል። ምንም ነገር ያጎቶቼ ልጆች ያክስት ሁሉም አንድ ናቸው፣ አንድ እና በጣም ጭንቀታም ነኝ። ግን እንዴት እንደምፋለም ታዩታላችሁ። እንትን አይደለም፣ ተስፋ አልቆርጥም ማለት ነው። እና ፀጉር መነቀል ደግሞ በሴቶች ላይ በወንዶች ላይ ራሱ ኮንፊደንስ ያሳጣል። ፀጉራችሁ ሲነቀል ተነቅሎ ባዶ ሲሆን ኮንፊደንስ ያሳጣል እና ጥሩ ነው። ያው ሂውማን ሄር ምናምን እጠቀማለሁ ምናምን የሚል ሰው ሊኖር ይችላል። ግን ምንም ቢሆን እንደ ራሳችሁ ፀጉር አይሆንም። ምንም ቢሆን ከራሳችሁ ፀጉር የበለጠ ነገር አይኖርም። ስለዚህ የራሳችሁን ፀጉር እንደ መንከባከብ የሚሆን ነገር የለም ማለት ነው። ስለዚህ ምንም ቢሆን የራሳችሁን ፀጉር ተንከባከቡ። ስለዚህ ያው የምናየው ሁሉ ጊዜ የምናየው ተስፋ አለመቁረጥን፣ ራስን መንከባከብ፣ በተፈጥሮ ነገር ራስን እንዴት መንከባከብ እንደምንችል ነው እንጂ ያለ ነው ፀጉር መነቀል ምናምን ያለ ነው፣ ሁሉም ሰው ላይ የሚደርስ ነው። እና ዋና ውስጣችን ነው። ውስጣችን ሰላም ከሌለው፣ ውስጣችን እንቅልፍ ማጣት ጭንቀት ካለብን የፈለገ ነገር ለምን እንደው 100,000 1 ሚሊዮን አይደለም ምንም ነገር አውጥተሽ ለምን አትቀቢም አትቀባቢም? ምንም ነገር አይሰራልሽም። ስለዚህ ዋና ውስጥ ነው። ውስጣችን ጭንቀት ካለብን፣ ውስጣችን ደስተኛ ካልሆነ ፊታችን ላይ ይገለጻል፣ ጤናችን ላይ ይገለጻል፣ ፀጉራችን ላይ ይገለጻል። የውስጥ ደስታ የውስጥ ሰላም እኮ ነው ፊትሽን ፀጉርሽን ምንሽን የሚያሳምረው። ይሄ የምንቀባባው ነገር እኮ ኤክስትራ የበለጠ ለማሳመር የሚነቀለውን ነገር ባላንስ አድርጎ ለማቆም እንጂ ይሄ ብቻው ምንም አያረግም። ግን ውስጣችን ሰላም ከሆነ ጤና ከሆነና ፀጉራችን በተለያየ እንክብካቤ ምክንያት የሚነቃቀል ከሆነ ውህድ ስንቀባ ይሰራልናል። ምክንያቱም ውስጣችን ጥሩ ሆኖ ነው።
ስለዚህ ዋና ውስጥ ሰላም ውስጥ ጥሩ ሲሆን ነው ሁሉ ነገር የሚሰራው። የምትቀቢው ፊትሽን ብትታጠቢ ብትቀቢ የሚሰራው ውስጥሽ ጥሩ ሲሆን አንድ ላይ ሲሄድ ነው። አንድ ላይ ካልሄደ ምንም ብታረጊ አይሰራም። እውነት ሁሌም የምፈልገው ሁሌም የምመኘው ለሀገሬ በቃ ሰላም በሰላም ቢኖሩ፣ ሌላ ሁሉ ነገር ቀሪ ነው። ማርያምን በሰላም ወጥተው በሰላም እንዲገቡ፣ ጦርነት የሚባል ነገር ባንሰማ በቃ ሙሉ ኢትዮጵያ ሕዝብ። ስለዚህ ያንን ነው የምመኘውና ዋና ጭቅጭቅ ብጥብጥ ሁሌ ጨቅጭቃቸዋለሁ። ስንት ዓመት ሙሉ በቃ ጭቅጭቅ አይደለም። መቼም አልተዋችሁም እኮ አይደለም። እና ተለቅ ያለ ፌስታል ነው የምጠቀመው። እነዛ ትንንሾቹ አይበቁኝም። ስለዚህ ተለቅ ያለ ፌስታል አዲስ ንጹህ ፌስታል እፍና አደርገዋለሁ። ማዮኔሱን በነገራችን ላይ ውፍር ካደረጋችሁ ውፍር ካለ ጭንቅላታችን ላይ በተለይ ለሎው ፕሮሲቲዎች አይሆንም። ማዮኔስ ለምሳሌ አንዳንዴ የምትቀቧላችሁ ለሎው ፕሮሲቲ አይሰራም፣ በጭራሽ አይሰራም። ወፍራም ነገር አትቀቡ፣ ጭራሽ ፀጉራችሁ ውስጥ ራሱ አይገባም። ስለዚህ ስትሰሩ ትንሽ አሁን አያችሁ አልወረደ፣ በጣምም ወፍራም አይደለም፣ በጣምም ደግሞ ቀጭን አይደለም፣ መካከለኛ ፀጉራችን ሊይዘው የሚችል ነገር። በጣም ውፍር ካለ ስንቀባው እንደ ላዩ ላይ ብቻ ምርግ ይላል፣ ወደ ውስጥ አይገባም። መካከለኛ ግን ስናደርገው ምን ይሆናል? ወደ ውስጥም ይገባል፣ ፀጉራችንም ይይዘዋል። ወፍራም ከሆነ ግን ፀጉራችን ከላዩ ላይ ብቻ ሆኖ ስንታጠበው በሙሉ ውህዱ ዝም ብሎ ነው የሚሄደው። ስለዚህ በጣም አታወፍሩት፣ ስትሰሩ አታወፍሩት። የወፈረ ነገር ምንም አያደርግም። በተለይ ለሎ ፕሮሲቲዎች አይሰራም፣ ጭራሽም አይሰራላችሁ። ስለዚህ እንደዚህ አድርጋችሁ ስሩት። ይህንን ይመስላል። በሚቀጥለው ደግሞ ፈጣሪ አምላክ በሰላም ያገናኘን፣ እንገናኛለን። ከዛ በኋላ ላይ ትጥብ አደርገዋለሁ። ታጥቤ ቅባት አሞቄ በደንብ ማሳጅ አድርገውና 2 ቦታ እሰራዋለሁ። 2 ቦታ ሰርቼ ወደ ስራ እሄዳለሁ ማለት ነው። ሌሊቱን ሙሉ ክፍት ነው የሚሆነው። እስከ ጠዋት ድረስ ስለምሰራ ስለማልተኛ በዚህ ሰዓት መሸት ሲል ብታጠበውም ችግር የለውም ማለት ነው። ምክንያቱም አልተኛም፣ አልሸፍነውም። ስለዚህ ይደርቃል ማለት ነው። ከዛ ነገ ጠዋት ደግሞ እፈታውና አንዳንዱን ለየብቻ ደግሞ በቅባት ሞይስቸራይዝ አድርጌ ድጋሚ እሰራዋለሁ። ልስላሴው ቅድም እንዳያችሁት መጀመሪያ ፀጉሬን ስፈታው እንዳያችሁት እንደዛ የተተኮሰ ነው የሚመስለው ማለት ነው። ስለዚህ ይሄንን ይመስላል። ወዳችኋለሁ፣ አከብራችኋለሁ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ። ቻው ጋይስ። ታጥቤ ጨርሼ እዩት ሲያምር፣ እዩት ሲያምር፣ እዩት ሲያምር፣ እዩት ልስላሴው ማርያምን። እርጥብ ነው ገና፣ ይሄው እርጥብ ነው፣ እርጥብ ነው። ሳበጥረው እዩት፣ እዩት እንዴት እንደሚያምር። በጣም አሪፍ ውህድ ነው። ማርያምን ተቀቡት። በጣም ምርጥ ይላችሁ። ልስልስ ነው የሚያደርገው፣ ልስልስ እርጥብ ነው ገና። አበጥሬ 4 ቦታ ሰርቼ እሄዳለሁ ስራ። ዋው ምርጥ ሲያምር